የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራርሳላችሁ። ይሄ ነው ደስ የሚለው። ይሄን መልእክት ነው ማስተላለፈው። እንደሰማችሁት ነው እንግዲህ ከነጭፍን ሐሳባችሁ ትፈራርሳላችሁ በማለት የእስልምና እምነት ተከታይ እንደሆነችም የሚገልጽ ቃል መጨረሻ ላይ ተነጋግራለች። በእውነቱ እቺ ግለሰብ የሙስሊም ማህበረሰብን በጭራሽ አትወክልም። ሀገር ወዳዱን በሃይማኖት ተከባብሮ በሃይማኖት ተቻችሎ በሃይማኖት አንዳች ቀን ሳይጣላ የኖረውን የኢትዮጵያ የሙስሊም ማህበረሰብ እህት ወንድሞቻችንን በጭራሽ አትወክልም። እኛ የምናቃቸው የሙስሊም እህት ወንድሞቻችን ከራሳቸው ከኪሳቸው አውጥተው ቤተክርስቲያን የሚያሳንጹ ከራሳቸው አውጥተው ደሃን የሚረዱ ኦርቶዶክስ የሆነ ወንድማቸውን የሚረዱ ቤተክርስቲያን የሚያሳንጹ ታቦት ኡደት ሲያደርግ አብረው ኡደት የሚያደርጉ ጥምቀት ወጥተው የሚያጅቡ ለጥምቀት የተለያየ ነገር አስፋልት በመጥረግ የተለያዩ ነገሮችን በመጎዝጎዝ ከኛ ጋር የኛን በዓል የሚያከብሩ ወንድሞች ናቸው። ኢትዮጵያ በሃይማኖት ተከባብራ ለዘመናት የኖረች ሀገር ናት።